አንድ ቅድም ከነገርኳችሁ ላይ አንድ ሰው አስገብተን የሚጠይቀንን እንትን ብለን እንሄዳለን። እዛ ቦታ ላይ ቪዲዮውን እናመጣለን። ሌላ ሆት ኢሹ ሲመጣ ከእሱ አንጸርተው ነው እንጂ ልጆቻቸውን ተፈናቅለው ከዛ መምጣታቸው አይደለም። አሁንም እየተፈናቀለ ነው። እዛ ያሉትን ደግሞ ከ13 ዓመት በላይ ያሉ ሴቶችንም ወንዶችንም ሳውዲ ሄዳችሁ የእናት አባቶቻችሁን ችግር መፍታት አለባችሁ፣ እሱ እንድታደርጉ እኛ እንረዳችኋለን ተብሎ ለህገወጥ የሰዎች ዝውውር ሰለባ ሆነው የመን ላይ ታስሮባቸው እስከ 200 ሺህ ብር የተጠየቁ ሰዎችን አግኝቻለሁ። ባለፉት ማክሰኞና ረቡዕ ዕለት እዛ ነበርኩኝ እና እስኪ ሰዎቹ ካልተኙ የነበረውን ነገር ንገሩን፣ ከራሳቸው ብንሰማ የተሻለ ስለሚሆን ማለት ነው። ሄሎ፣ አቤት፣ ሰላም ናችሁ? ሰላም። እሺ፣ እስኪ የነበረው ትንሽ ሰዓትም ትንሽ ነው ያለኝ፣ ግን የነበረውን ከሰው ልጅ ጋራ ያለውንና እሱ ላይ ያሉ ልጆች ወደ የመን የሄዱበትን ሁኔታ እንዲሁም ደግሞ አጠቃላይ መፈናቀሉ አዲስ የተጀመረም የተባለውን ነገር አጠር አድርገው ያሉ ችግሮች እንደው እዚህ በሚዲያ ላይ ብንናገረው ጀስት መፍትሄ ለማምጣት እንጂ ወቀሳ ለማብዛት ስላልሆነ ቢፈቱ የምትሏቸውን ነገሮች ቅሬታ ካለና የመን የሄዱ ልጆች ደግሞ ምን ሁኔታ ላይ እንዳሉ እዚህ ያሉት ወንድሞቼ እንዲሰሙ ፈልጌ ነው። እስኪ ንገሩን፣ እሱን አጠር አድርጋችሁ። መርሃባ። እሺ፣ መጀመሪያ እናመሰግናለን ወንድማችን አስተዋሽ ባጡበት ሰዓት ላይ ይህንን ሀሳብ በማንሳት በጣም እናመሰግናለን። ልጆቹ የሄዱት በማታለል ነው። እንግዲህ 3 ዓመት 4 ዓመት 5ኛ ዓመት የያዙም አሉ። ሸራ ውስጥ ተቀምጣችሁ ከምትበሰብሱ እኛ በድርጅት እንከፍልላችኋለን፣ እዛ ሰርታችሁ ትከፍላላችሁ፣ ድርጅት ጋር ካምፓኒ ነው የምናስገባችሁ በሚል ቤተሰብ ሳይሰማ እንቢተኛም ሆኖ እየሰሙም የሄዱ ያው እንደዚሁ ሰርቶ ለማግኘት አታለውን የወሰዷቸው። ከወሰዷቸው በኋላ ብር አንጧሩ እየተለማመነ የተከፈለም አለ። ውጭ ደግሞ ወይ ሚስቱን ወይ ልጁን አንዷን ልጇን ይዞ ሚስቱን የላካለ። ከዛ መንበዳደር የተወሰኑ ሰዎች ከፍለዋል። የኔ አላገኘሁም። ያው አስቸጋሪ ነገር ላይ ያለ ነው። ያው 15 ቀን እየሆናቸው ነው። አሁን የወለጋው ጉዳይ በህጋዊ ሸኔ ነው እየተፈናቀለ ያለው። ህጋዊ ሸኔ ስል ቢሮ ህጋዊ ሸኔ የሚባለው ምን አይነቱ ነው? ህጋዊ ሸኔ ብዬ የምጠራው ለውጡን ያልተቀበለ በብልጽግና ማሊያ የሚነግድ ይህን ለውጥ ሪፎርሙን ያልተቀበለ ግልጽ ነው። ኦኬ። ስለዚህ እንደ መንግስት ነው ተብሎ ስትጠሯቸው ሁሉ ነው እንደዛ እንትን ነው። እኛ ህጋዊ ሸኔ የምንላቸው ማለት የጫካው ሸኔ የለም። ኦኬ፣ የጫካው ሸኔ የለም። አንዳንድ ቦታዎች አሉ። እሱንም መከላከያ እርምጃ ወስዷል። እነዛም ተጽዕኖ የሚፈጥሩ አቋም ላይ አይደለም ያሉት። ወደ ይቅርታ ተብሎ የገባው በትንሽ ጊዜ ተሐድሶ ቀጥታ በቢሮ በኩል ያንኑ ስራ እያስፈጸመ ነው ያለው። መጀመሪያ ጫካ ላይ ሆኖ ሲሰራ የነበረውን አላማ ማለት ነው። እንደ ምሳሌ ስነግራችሁ እዚህ ገራዶ የሚባል አካባቢ ወጤ ማዶ እስኪ እዚህ ጋር ኦፕሬሽን እናድርግ በሚል ሚኒሻውን እዛ አካባቢ ያለው መሳሪያ ያለ እንዳለ ውጣ ካለ በኋላ ኦፕሬሽን ሄዱ አብረው እሺ ብለው አምነዋቸው ማለት ነው። ከዛ ርቀት ከሄዱ በኋላ ለካ ቀለበት ውስጥ አስገብተዋቸዋል። እንግዲህ አጥበው
መሳሪያችሁን አንጡ አሏቸው። መሳሪያችሁን አንጡ በሚልበት ጊዜ የተወሰነ እየሰጡ እንዳለ ጎበዝ፣ ይሄ ነገር እኮ የመጣንበት ሩቅ ነው፣ ባዷችንን ስንሄድ መሀል ላይ ደግሞ ምን እንዳስቀመጡ አናውቅም፣ ልንበላ ነው በሚል ዝናብ ጣለ። ደግሞ በአጋጣሚ አላህ ሲረዳ በዚህ የተወሰኑት እንደሰጡ የተወሰኑት ተበተኑ። ከዛ በኋላ እዛ መንደር ላይ ሰላም እስከሚረጋጋ ድረስ ማንኛውም ጸጥታ ኃይል እንዳይመጣብን፣ በመከላከያም ልብስ የሚመጣ አለ፣ እኛ መታወቂያ አናይም። ይህንን ማመን ስላልቻል ራሳችን እንከላከላለን ባለን በአካፋውም በደሞውም ባለችውም መሳሪያ ተው ሲሉ መሳሪያ አልሰጣሉ ፋኖ ናቸው በሚል ተፈርጆ በቅርብ ርቀት አሻጋሪ ላይ ሆኖ መከላከያ በሚል ነው። አሁንም እዚህ ጋር እምቢተኛ ናቸው መሳሪያ አልሰጥ ብሎ ፋኖ ናቸው የፋኖ ሰፈር ነው በሚል አሻግረው ቤቱ ተቃጠለ፣ ተመታ። ይሄ ነገር በዚህ አካር ላይ እየሄደ እያለ እንዴት ነው መተማመን የምንችለው? እንግዲህ ምንም ሰላም ሊሆን አልቻለም በሚል ተፈናቅሎ ቢያንስ ሰሞኑን እንኳ ከ1000 ሰው በላይ ነው የመጣው። ሰሞኑን በዚህ ሳምንት ውስጥ ማለት ነው። አሁንም መንገድ ላይም ችግር አለ፣ መኪና የማጣትም አለ፣ አወጣጡም የሚያስቸግርበት ሁኔታ አለ። ብዙ ጫናዎች አሉ። በዛ ተበታትኗል ከዛ አካባቢ ያለው ማለት ነው። እዚህ ላይ እነሱ አሁን የሚመጡት የት ነው የሚያርፉት? እሱ ጋር እናንተ ላይ አሁን ባለፈው እንዳየሁት ተቆጥሮ ምናምን የሆነ ቁጥጥር ነገር አለው። የት ነው የሚያርፉ እነዚህ ሰዎች? አሁን ሲመጡ አሁን እሱ ደብረ ብርሃን ላይ ምን ላይ ነው የሚጠጉት? ራሱ ሜዳው ላይ ነው ያሉት። የሆነ ግንብ ፋብሪካ የሰራው ግንብ አለ። እዛ መሀል ላይ ተሰው ነው ያሉት። ግማሾቹ ነባሩ ጋር እየተጨናነቀ የሚያስጠጋለ የሆነ መጋዘን ደግሞ የቀለብ ማኖሪያ ያለ እዛ ላይ ፈሰው ነው ያሉት። እሺ እና ይሄንኛው እዚህ ጋር በቃ በአጠቃላይ አሁን እንደ አዲስ ሀገር ሽቶ ሰው እየተፈናቀለ ነው በሚል እንያዘውና እዛስ የመን ላይ ያሉት አሁን የእርስዎ ልጅ ምንድን ነው የሆነችው? አሁን ስንት ብር ነው የተጠየቃችሁ? ኦር ሰዎችስ እንዴት ነው እየከፈሉ ያሉት? በባንክ ነው የሚከፍሉት? ምን ያክል ገንዘብ ተከፈለ? የሚያውቁትን እስኪ ይንገሩን። እዚህ ጋር ጀስት ዘረፈው ከህዝብ ራሱ ከባንክ ጋር ሁሉ ተያይዘው ስለነበር በሊቢያ በኩል የነበረውን በደንብ ቤተሰብ እዛ ተይዞ 2-3 ሰዎች ብዙ ጊዜ ተከታትዬ ያውቃሉ። በዚህ በኩል ያለውን አላውቀውም። እና አሁን ስንት ብር ክፈሉ ተባላችሁ? ስንት ብር የከፈለ ሰው አለ? በምንድን ነው የሚከፍሉት? በምንድን ነው የምትከፍሉት የሚለውን ንገሩን እስኪ። እኔ ወላሂ ገንዘቡን ስላላገኘሁኝ በምን እንደከፈሉ አላወቁም። ግን ገንዘቡንም ስላላገኘሁ የእሷንም ተቆቃና ጩኸት መስማት አልፈልግም። ልጅቱ የኔ እንግዲህ 13 ዓመት ከምናምን ናት። 14 እንኳን አልሞላትም። የ13 ዓመት ልጅ ናት። ቅጥን ብላ ርዝም ያለች ናት ሲያዋት። እኔ የማመጣበትም የምጠይቃበትም ዘመድ ስለሌለኝ የእሷንም አታሰሙኝ፣ እኔም የእናንተንም መስማት አልፈልግም ብዬ ስልኩን ዘግቻለሁኝ። ያው እንግዲህ ለአንዳንድ ወንድሞች በማውራቴ ነው እናንተ ጋር ወሬ የደረሰው። በዚህ አጋጣሚ በምን እንደሚልኩ አላወቅኩም እስካሁን ድረስ። ስንት ብር ድረስ ነው የከፈሉ የጠየቋችሁና ስንት ብር ከፈሉ እነሱ ሰዎች? 200 ሺህ ብር ክፈሉ፣ አለበለዚያ ልጆቻቸውን በህይወት አታገኟቸውም ነው ያሉት። አሁን ይሄ የተባለው ብር እንኳን ቢከፈል ልጆች ነፃ ለመሆናቸው ምን መተማመኛ ይኖራል? አሁን ብዙ ጊዜ እኔ የማልስማማበት ነገር ገንዘብ ክፈሉ ይባላል፣ ግን ገንዘቡ ቢከፈል እንኳን ምን መረጋገጫ አለው? ምን ማረጋገጫ ይኖራል? መቼም እኔም ይሄንን እምነቱ የለኝም። ግን አንተ አንድ ሰው ታሞ እያሳከምኩ የሞተና ሳታሳክሞ የሞተ ጸጸቱ አንድ አይደለም። ግን እንደ ሰዎቹ ሳልሰጥ በመቅረቴ ውስጤ ተጎድቷል። ያው ለኔ ጸጸት ነው ባለመስጠቴ ነው። የነሱ ቢወጡና የኔ ብትቀር የሚለው ውስጤ ስሜቱ አለኝ። እምነቱ ሰው እጅ ገብታ እንደዚህ አይነት ጨካኝ እኔ ድሮም ሽፍታ ጥይት ግዙ ምን ግዙ አባቶቻችን ያወራሉ። ከሀብታም ላይ እያስፈራሩ ይቀበላሉ ይባላል። ከዚህ መጠለያ ላይ ከወደቀ ከሚስኪን ህዝብ ላይ ወስጄ ይሄን እናደርጋለሁ የሚል አስተሳሰብ ያለው እኔ እንጃ ምን አይነት ጊዜ ላይ እንደደረስንና ምን አይነት አረመኔ አስተሳሰብ እንደሆነ
እኔ በጣም ከብዶኛል ለማየት። ይሄንን እዚህ እጅ ላይ ገብታ ያዝንልኛል ወይም ደግሞ ዘላቂ መፍትሄ ደግሞ እንትን ይለኛል የምለው ነገር የለኝም። ግን እንደ ሰው እንደው ሰጥቼ እንኳን ትንሽ ለራሴ እንደው ይሄን አድርጌ አቅቶኛል የምለው ነገር በማጣቴ ውስጥ የተጎድቷል። እኔ እስኪ ለነገ ይህንን ያዘውና አንድ ስንት ብር ድረስ ከፈሉ፣ ስንት ሰዎች ከፈሉ፣ ስንት ሰዎች ተይዘዋል የሚለውን ነገር ሙሉ ይዘን ጀስት የምናወራው ነገር ልክ መሆን መቻል አለበት። ስንት ሰዎች ተይዘው፣ ስንት ሰዎች ከፈሉ፣ ስንት ብር ከፈሉ፣ በምንድን ነው የሚከፍሉት የሚባለውን እንደው ያን ዝርዝሩን መናገር የሆነ መረጃ መስጠት ሌላ የሚያስፈራቸው እንኳ ቢሆን በባንክ ከፍለው ከሆነ በባንክ ለምሳሌ ንግድ ባንክ ላይ ነበር በሊቢያ በኩል ያለው የሚሰራው። ኦልሞስት ሁሉም ነገር ከእቅዱ ጀምሮ ሌሎች ቢያቅዱትም የሚያስፈጽሙትና ሽፋን የሚሰጠው ግን በትክክለኛው የሀገር መንግስታዊ መዋቅር ውስጥ እንደሆነ ሁሉ ነገር ይታወቃል። ህዝቡ ደግሞ የራሱን አብሮ ተባባሪ በመሆኑ ነው እርምጃ የሚወስደው የመንግስት ኃይል ለመውሰድ የሚቸገረው በራሱ ላይ የማይመሰክርና አሁን እኔ ለነገ አሳይመንት የምፈልገው ምናልባት ሳፖርት የሚያደርግ ሰው ካለ ምን ካለ አካውንት እንደዛ ማስቀመጥ እንችላለን። ከዛ ባሻገር ግን ስንት ብር ከፈሉ፣ እንዴት ከፈሉ፣ ስንት ሰው ተይዟል፣ በምታውቁት መረጃ መሰረት በምንድን ነው የከፈሉት ያለውን አጠቃላይ ደግሞ ዊሽንግ ይህን ቢከፈል እርግጠኛ ናቸው ወር አይደላችሁም የሚለውን ይሄ ቢከፈልስ ለምን ያን የተፈለገው ነገር ልጅቱ የመዳኗ ኦር እነዛ ልጆች የመትረፋቸው ጉዳይ በምን ሊጠየቅ ይችላል? እንዲህ አይነት ደህንነት የማስጠበቅ መንግስትንም ለመጠየቅ ወይም መንግስት የሚረዳበት ሁኔታ እንኳ ቢኖር በጸጥታ በደህንነት ጉዳይ አማራጮች ካሉ አብራችሁ የዛ ችግር ልጆቻችሁ የሄዱባችሁ ቤተሰቦች የሆናችሁትን ነገር እስኪ ነገ ደውልና ያለውን ነገር በደንብ አውጥተን እዚህ ጋር ያሉ መልካም ወንድሞች ካሉ ያን ጉዳይ በዲፕሎማሲ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በተለያየ መልኩ ነገሩን እንዲያግዙን በኩባር ኢትዮጵያ ስም ጥሪ ነው የማስተላልፈው። በችግር ላይ ችግር መሆኑና የፖለቲካው ጨዋታ ይህን ያክል የሰው ልጆችን በሰቆቃ ውስጥ ማኖር የሚችል መሆኑ ነው ያው በዋናነት ዚላ እንትን ያልኩት። ከዛ በተረፈ ደግሞ መልካም ወንድሞች ካሉ ይህን ነገር ያው የጋራ አድርገናል የሚለው ነውና ነገ አጣርታችሁ እንድትመጡ እንትን እያል እንግዲህ እግዚአብሔር ይጠብቅልዎት ክፉ ነገር እንዳይነካት ነው የምለው። ሌላው ነገሮችን ግን አጣርታችሁ እንድትቆዩ፣ ሌላም አዲስ ነገር ወደ ወለጋም ካለ እንደዚህ ያለውን ማሳወቅ እውነተኛ የሆነ ነገር ነገ በሰው ፊት ደግመን ብንናገረው የማያሳፍር ነገር ካለ በሱ ጉዳይ ላይ አብረን እንሰራለን የሚል ነው ያለኝ ማጠቃለያ ማለት ነው። አመሰግናለሁ ወንድሜ። ጸሎት አድርጉልኝ ወደ ኢትዮጵያውያን ወንድሞች እህቶቼ። በቃ እኔ አላህ መቼም የሰጠኝ አላህ እንግዲህ ለዚህ እኮ ነው የፈለቃት። ምንም ማድረግ አልችልም፣ ግን ውስጥ ያልችል ብሎ ነው እንጂ ወደ እናንተ የሚያመጣሁት። የበለጠ ጸሎት አድርጉልኝ። አመሰግናለሁ ወንድሜ። ሰላም ደር ደህና ሁኑ። ይሄኛው አሁን በዋናነት እስከምታሳዩ ትናንትና ተቃጠለ፣ ወደመ፣ ከዛ ማንነት ዘመቻ ይሻ ህፃን ፌቨን፣ ከዛ ጎንደር ላይ የ2 ዓመት ህፃን የሆነው እና መሰል እንዴት ማልቀስ እንዳለብን የእኛን ሰስብለት እያዩ እየተከተሉ አሩሲ አካባቢ ላይ የሰሩት ጥቁማ በሁሉም ቦታ ላይ የሚያደርሱትን ድርጊት ሁሉ አይታችሁ እንደ ጀግና ሰብስበው የሚግቷቸውን ሁሉ ግተው አሳብደው ካስገቡ በኋላ አቃጥለው ሲቃጠሉ ምላሽ ሲሰጥ ደግሞ ንጹሃን እየተባለ መጀመሪያ ጀንጅኖ በማስገባት ከዛ ደግሞ እነሱ ከሞቱ በኋላ የእነሱን አስከሬን እየቆጠሩ ንጹሃን በሚል የነውረኝነት ክስ እያሰሙ በሁለቱም የደም ንግድን የሚያጧጥፉ ጠላቶቻችን ይሏቸው። አስቡት እስኪ። እኔ እስኪ ቆይ ቪዲዮ ካለ ለምን አላሳያችሁም? በሰፊው የማሳይበት ይኖረኛል ብዬ ነው። የሆነ መግለጽ እንኳን አይቻልም ሲባል ዝም የተወሰነ ነገር ብዬ ነበር። በዛ ሁኔታ ላይ ኖረው ጭራሽ ደግሞ ልጆቻቸውን እንኳን ልጆቻቸውን ደግሞ ሰርቆ መሄድ ይህችን ቪዲዮ ያው ያሉበት ነው። ምንድን ነው ስፖርት ደግሞ እንዳይደበራቸው ወጣቶች ስፖርት እንዲሰሩ ምናምን የሆነ ነገር አድርገው
በፊት ይሄን ሰፈሩ እና አሁን ይሄ ቢወድቅስ ያው እዚህ ታች ይሄን ያህል እነዛው ብዙ ጊዜ ያለበት አንድ ሳምንታቸው ገና ይሄ አሁን በቃ ላያቸው ላይ የሚወርድበት ነው። ትዝታችን የሚባል ብዙ ቤተሰብ ነው። ይሄማ ትንሽ አራሶች ምናምን ይሄ ነው አንዱ ካምፕ ላይ ብቻ የገባው ካምፕ ላይ የተቀመጠ እንትን አንድ መጋዘን ውስጥ የሚገርም እና በዚህ ያስወጣል እኔ እንኳን እንደፈለኩኝ ወይ ቪዲዮ ማንሳት በቃ ከዚህ ላይ ባለስልጣናት ለእነዚህ የመጣውን ብስኩት ለነጋዴ የሚያስረክባል ሱቅ ራሱ የሚያመጡ እዚህ ላይ ያሉ ልጆች ምንም አይነት ችግር ቢደርስባቸው ማንም እንትን እንዳይላቸው አስቡት። ይህ ሰፈሩ ይሄ ነው። እዚህ ላይ ነው የሚኖሩት። ስለነዚህ አንድ ሰው ያወራል። አንድ ሰው ከዚህ መሀል ላይ ደግሞ ልጅን ወስዶ 200 ሺህ ብር አምጣ ለራሱ የሚበላው አጡ። እንደዚህ ሽታውን ተውት። በተለያየ መፋሰሻ ባለመሰራቱ ከእንደው ምናምን ሁሉ በጣም የሚያሳዝን ነገር ነው ብናገረው ትንሽ ስለሚሆን ማለት ነው። ከዚህ መሀል ላይ ስትራቴጂው አንድ ነው። ሰውን ተስፋ ማስቆረጥ፣ ማበጣበጥ፣ ሀገሩን ጥሎ እንዲሸሽ ማድረግ፣ በሀገሩ ላይ ተስፋ እንዲቆርጥ ማድረግ፣ ከዛ የባህር ሲሳይ ማድረግ ወይም ሌላ ቦታ ላይ አግቶ እንደዛ ማሰቃየት፣ ከዛ ይኸው የተሰቃየ ለዜጎች እኮ አልደረሰም የመንግስት ብሎ ማለት፣ በዚህ ጋር ጦርነት፣ በዚህ ጋር ኮንትሮባንዲስት የጦር መሳሪያ ማለት፣ በዚህ ላይ የገጽታ ግንባታ ከጦርነት ውጪ የማታውቅ ሀገር አድርጎ ማስኬድ፣ ችግር ማውራት፣ ችግር መፍጠር፣ ችግር መተረክ፣ ችግር መሸጥ እና ችግርን እያባዙ ነው። ወለጋ ሰው ሞተ ብሎ የተቀሰቀሰው ሰው ስልክ ማውራት አይችልም። አማራ ክልል ተሳቆ ምናምን እኔ ራሴን ፋዘር ሲሞት ልቅሶ አለቅኩም። ከዚህ በላይ ምስክርነት እኔ ለእውነት ከሆነ ወለጋ የተፈናቀለው ይኸው በዚህ ልክ እየተሰቃየ ነው። እዛ ጋር ስልጣኑን የሚሸጥ ወይም ምናምን አለ። ለዚህ ሁሉ ታጣቂ የመለመለው ወያኔን ያገለግል የነበረው መከላከያ ብለው የነበረው እኮ ነው። የሚያሳዝነው ነገር በተኛበት ማረካቸው እንጂ በዛን ወቅት ላይ መከላከያ ሰራዊት ላይ ያሉት ወንድሞቼ ይነግሩናል። ዛሬም መመስከር ይችላሉ። በተለይ አፋን ኦሮሞ ተናጋሪና አማራና ኦሮሞ ተብሎ የሚጠሩ ሰዎች የመጨረሻ ምንም ስኬት ቢያመጡ በደህንነት ቢሮ ጭምር ምንም ስኬት ቢያመጡ ትግረኛ የሚናገር ሰው የሚቀልድባቸው በሁሉም ነገራቸው ላይ መዘባበቻ ሆነው ነበር። ያን ሁሉ ቅማንት የሚለውን እዚህ ከሚሴው ኦሮሞ አማራ ክልል ላይ ሽናሻ እንደዛ የሚባለውን እዛ የማውቀውን በደንብ ማውራት ስለምችል ከመመልመል ትጥቅ ይደርሳቸው የነበረው በጸጥታ ኃይሎች እንደነበር ያንን ነገር ሲያፋፍሙና ስትራቴጂ እቅዱን ሁሉ ከመስጠት ጀምሮ ፖለቲካው የሚሰራው በመንግስት መዋቅር ነው። እሱን ለማጋለጥ ህዝቡ ለምን ችግሩ አላስተማረውም፣ ለምን አብሮ አልቆምም የሚለው እንጂ በፊት የሚታዩት አይጠፉም። ሸኔ የሚባለው አይጠፋም። ኦነግ ተስማማው ሲል ሸኔ ተብሎ እኮ ሌላ ነው ፈጥሮ ሄደው። ፋኖ የሚለውን ስምም የሰጣቸው ሌላ ነው። ፋኖ ላይ ያለ ተባለ ሰው በሙሉ ቢሞት ወይም ቢቀየር ወይም ሰላማዊ ቢሆን ያ ስም ባለጌዎች ሁሉ የሚባለጉበት ስም ሆኖ ይቀጥላል። የአሸባሪ ስም ሊያደርጉት ይችላሉ። ህወሓት የሚለው እንደዚሁ፣ ሻዕቢያ የሚለው እንደዚሁ። በዚህ ጉዳይ ላይ የምናያቸው ሰዎች ወይም በሞት ወይም ደግሞ በሆነ ነገር ከዛ ካሉበት እብደት ቢወጡ አይጠፋም። ህወሓት ስንት የተበታተነ፣ ፋኖ ስንት ሰው ገባ፣ በየቀኑ ስንት ሰው ተቀየረ፣ ስንት ሰው ተሸኘ። ግን አሁንም ፋኖ እስከሆነ ነገሩ አለ ተብሎ ነው የሚወራው። በሰላም የገቡት አይታዩም። ጌታቸው ረዳ አይታዩም። ጻድቃን አይታዩም። ስምረት ፓርቲ መቋቋሙ አይወራም። ህወሓት እስከ ሙሉ ክብሩ አለ ነው የሚባለው። ሀራ መሬት የሄዱት የሰላም ኃይሎች አይወሩም። ሁሉም በዛ ተሸፍኖ የሚመጣው ያ የጥፋት ስም በሌሎች ጠላቶቻችን የተሰጠ የሚኖር ነው። ሁሉም ሰው ቢቀየር ያ ስም
እኛን ለማጥፋት ስለተሰራ እንዲቀጥል የሚደረግበት ነው ማለት ነውና እዛ ተፈናቀሉ የተባለው እዛ ላይ ያለው ስራ አልተሰራም። ጭራሽ እዛ ያሉት እኮ በሰላም ወጥተው እንደ የደቡብ ፋኖ አቋቋም፣ ወለጋ ፋኖ አቋቋም ከነሱ ጋር ከኛ ጋር ይሰራሉ እያሉ እንደውም እዛ ጋር ሰርተው ይኖሩ የነበሩ ሰዎች ሁሉ እየበከሉ ከኦሮሚያ ክልል ካለው የጸጥታ ኃይል ጋር እንዲጋጩ ስጋት ውስጥ እንዲገቡ ትርክቱ እንዲዛባ እንዲሞቱ በሞቱ ቁጥር የነሱ ትርፍ እንትን ይላል። እንዲህ አይነት ጉዳይ ነው። ይህ አልበቃ ብሎ የሰዎች ዝውውር አለ። ህገወጥ የሰዎች ዝውውር፣ ገንዘብ፣ የከረንሲ ማሸሽ፣ ንግዱን መበከል፣ ስልጣንን ማበላሸት፣ አሰራሮችን ማበላሸት፣ የሃይማኖት ተቋማት ሳይቀር ማበላሸት፣ ልማቱን ማስተጓጎል፣ ሰዎችን ማሰልቸት በሁሉም ቦታ ላይ ትግሉ ሲካሄድ የነበረበት መንገድ ይሄ አንዱ ማሳያ። አንድ ልጅን እስኪ ወደ ራሳችን እንውሰደውና እንዴት እንደሆነ እንጃ ብቻ በመተማ ላይ ገላባት ሱዳን ድንበር ላይ ምን ችግር አለ? የጀነት ታሪክ ይተረካል። 40 ሺህ ብር ይሸጣቸዋል። ገላባት ላይ እንደገቡ 40 ሺህ ብር ገዝተው ሊቢያ ይወስዷቸዋል። ሊቢያ ደግሞ ስንት እንደሚሸጧቸው እንጃ። ገላባት ላይ ያሉት 40 ሺህ ይገዛዋል። 40 ሺህ ያባበሉ ወስደው ቤታቸውን ሸጠው ብዙ ሰዎች ጎዳና ላይ የወደቁ ሰዎችን አውቃለሁ። የራሳቸውን ቤት ተከራይተው የሚኖሩ ብዙ ሰዎች አሉ። በዛ ራሳቸውን ስተው የሞቱ ሰዎች አሉ። ኮኪት፣ መተማ፣ ገንዳ ውሃ ከተማ ላይ ነው። እዚህ ባጃጅ ተገዝቶላቸው ይሰሩ የነበሩ ልጆች አብዛኞቹ ሄዱት። ከዛ የተሻለ ነገር ተነግሯቸው እንግሊዝ ሀገር ነው የምንገባው ተብሎ ጀርመን እንኳን ቢገቡ እንግሊዝ ለመግባት ነው። ሮማንያ በተለያየ ህጋዊ መልኩ ቢገቡ እንግሊዝ ነው እንደዚህ ተብሎ የተሞሉት የሆነ ነገር እና ይህ እንዲህ አይነት ትግሉ የጥይቱ የመሳሪያው ብቻ አይደለም፣ የፕሮፓጋንዳው የሚሆኑ ነገር ነው መስራችሁ። በዚህ ላይ ያሉ በጣም የተረገሙ ሰዎች ወደ ውስጣቸው ወደው ዛሬም አፋቸውን እንደው ቢያንስ ቢያሳርፉልን እንጂ ሌላው ምንም የሚጎዳን አልነበረም። ለማንኛውም የኢትዮጵያ ድል እንደሚቀጥል ደጋግመን ያረጋገጥነው ነው። እሱኑ ነው የምናደርገው። የማንም እብድ መጥቶ እንደዚህ ይጫወትብናል። እነዚህ ጤነኛ አይደሉም። ለመኖር ይሞክራል። ሄድሽ ፋኖ አብያችን ወከረሽ ይቺ በተለይ በዚህ 1 ዓመት ምናምን ላይ ምን ያክል እንደደከረፈች እስኪ አይታችሁ ፍረዱ። ይቺ እኔ መጠን አለው እኮ ግን ከዚህ ባሻገር ይላል እዚህ ጋር የሚሰበሰቡ ሰዎች ከዚህ ባሻገር ይላል አብያችን ወከረሽ ለደንቀዋለሁ ማለት ነው። መጣጣር መጋጋጥ ነው እንጂ ዝም ብሎ መውደቅ አለን። ተቸግረን አትፍረዱ። በእግዚአብሔር የጨንቆት ነው። እስራኤል ለመኖር ይሞክራል። ሄድሽ ፋኖ በአሰብ ተባለ እምቢ አለ። እሺ በሬስ አሰብ ካልፈለጋችሁ በሬ ትፈልጋላችሁ ያላችሁ ፋኖችን አንተ ነው የምፈልገው ታልነሱ ይሄን ልጅ ማየት ይሄን ጨቅላ ማየት አልፈልገው ነው ያለው። ይሄን ዶንቆሮ ማየት አልፈልገም ተብለው ወይኔ አሁን ዳንት የድሃ ድሃ ማለት ይሄ ነው። የድሃ ይቺ ልጅ ማናት? አሁን አንድ ሰው ምግብ በእግሩ የሚረግጥ ኦር ምግብ የሚያማርጥ ቢኖር ይሄ ልጅ ማናት? የማን ልጅ ነው? ከየት ነው የመጣው ሊባል ይችላል። ደስ ለመብላት የማይችል ሰው ምግብ በእግሩ ሲረግጥ ቢታይ ማለት ነው። ማንም ሰው ብልጽግናን ለማረጋገጥ ቢናደድ፣ ቢበሳጭ፣ ቢቆጣ፣ ቢናገር በተቋማዊ ስርዓት ውስጥ የሚናገረው ለብልጽግና ቆረቆራለሁ ብሎ ከብልጽግና አሰራር ውጭ ማንም ሰው ከሄደ ለብልጽግና ራሱ ኦሮሚያ ፋኖ እንዳቋቋሙ ታውቃለህ? እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር፣ ቤት ያቃጥሉ ነበር። ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ። ከዛ ደርሰን ስናጋልጠው ገደሉት ራሳቸው። አርሲ ላይ ሲሞክሩት፣ ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው። ደግነቱ ምንድነው? ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው። ብዙ ጊዜ አሁን የሚከሱ ነገር አለ። ከፋኖ ጋር ሆነ ከወያኔ ጋር ሆነ የስ
እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሔር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም። እኔ አንዲት ሚጢጢ ሀገር ሚላት ኤርትራ ነው። ሀገሬ ገና በነበረ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ። የብሔሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን የምንሄድበት ሀገር መመስረት ነው የሚፈልገው። የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍበት ምንም ምክንያት የለኝም። ስለዚህ ይሄ ገና በነበረበት በዛ ወቅት ነው። ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው ቅድም እንዳለው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን ነው አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። እናም በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉልን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ነው አይደል ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ዛሬ ይሄ ጥቁር ክላሽ ታጠቁ የሚለው ሰው እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻውን እስትንፋስ ለመተንፈስ ሻቃትት ከነበረ ሰው አላግባብ ቀምቶ ነው። በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው። እናውቃለን። እኛ ሟቾች ሳይቆቹን ቀርቶ አይደለም የውስጥም የውጭም ጦርነት ይፈለግም ስለነበረ ታግሰን ያለፉ በዛ ነው። ለምጣዱ ሲባል አይጧት ለፍ አይጧን መታለው ብለ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናውቃቸዋለን። ብዙም ይከብድ አይደለም። ምንም ያልገደለ ቀርቶ እቺነች እሱን ያስገደለችው። የተከበራችሁት ወንድሞቼ እንደምታስታውሱት ገረገራ የሚባል አካባቢ ከዛ እስከ ወልዲያ ድረስ አንድ የቀይ ቦኔት ለባሽ ኮማንዶ እና ሁለት የልዩ ኃይል አባላት አብረው ሄዶ ነበር። እንደዚህ ሰርቪስ የሆነ ሊፍት የሰጧቸው ሰዎች ነበሩና ገረገራ ላይ ማዘጋጃ በተለያዩ ቦታ ላይ በዛ የጋሸና አካባቢ ላይ በነበረው ኮማንዶዎች ከአየር ላይ እየወረዱ ያንን ነገር ሲቀይሩ ማለት ነው የሚሊተሪ ላይ ባለው እንትን ኮማንዶ የመበተን አደጋ ይገጥመዋል። ያንን ኮማንዶ አየር ወለዶች ጦርነቱን ካሸነፉ በኋላ ይሰሩት የነበረው የተበተነውን ወታደር መሰብሰብና አደረጃጀቱን መመለስ ነበርና እሱን እያደረጉ ባሉበት ላይ በጣም ያሳዘናቸው በጣም ያስጠላቸው በዛ አካባቢ ያዩት ነገር እና እዛ ጋር የነበረችው አቴ ነገረችኝ። ምግብ እንስጣችሁ ብለው አስገብተው ይገሏቸዋል። ምን ለማግኘት? ክላሹን ለመቀማት። ብታምንም ባታምንም እሷ እንደነገረችኝ ነው። እንግዲህ አይዶን ነው በሆነ አጋጣሚ እውነቱን የሚወጣበት ወር ራሷ የምትመሰክርበት ቀን ቢኖር ደስ ይለኛል። እንደ ጉባለች እንግዳ ሆናም ብታወራን ከሆነ ጊዜ በኋላ ወደው ይመስለኛል ወደ ሶማሊያ ሰላም ማስከበር ጉዳይ ላይ ከተሰማሩ አንዷ ኢትዮጵያዊት ጀግና እንደሆነች የሆነ እንትን ላይ አግኝቻት ነበር ማለት ነው። በሚያሳዝን መልኩ በጣም ብዙ ወታደር ያጣ ነው። በህዝቡ ከኋላ እየተመታ ነው ያለው መሳሪያ ለማግኘት በህዝቡ እየተጨፈጨፈ ይሄንን አሁን ለሶስተኛ ጊዜ ይመስለኛል ሳውራ እንጂ ያን ክላሽ ለመቀማት አበላሉ አጠጣሉ እየተባለ ከጀርባ እየተመታ እሱን ሊጠብቀው የሄደውን መከላከያ ሰራዊት ክላሽ ለመውሰድ ሲል እንደዛ ያደረገ አለ። በዝርዝር እንደ ህዝብ እንደ ከባቢ ብዙ ጠቅለል ማድረግ ይሄ ዛሬ ሰው ስላላየው አይደለም፣ በታሪክ በሆነ አጋጣሚ የሚቀመጥ ስለሆነ ዛሬ እንዳይካተት ብለን የምንተው ብዙ ነው።
ሰዎች ተሳስተውም አሳስተው ብዙ ነገር ይፈጸማል። ሌላው የወያኔ ጦርነት ሳይጀመር ጭልጋ አካባቢ ቅማንትና አማራ ተብሎ እዛ ላይ ኮንታክት አለና ልጆች የልዩ ኃይል አባላት የሚያስኮበልል ኃይል ነበር። ስራ አለ። ስንት ሺህ ብር ነው እናንተ? 4,000 ብር። እኔ 10 ከፍላለሁ ብሎ ይህንንም አሁን ደጋግሜ ያወራሁት ምን ማለት ነው? 10,000 ብር እንከፍላለን፣ የእኛን ስራ ትሰራለን። ታዲያ መቼ መልቀቂያ ላስገባ ብሎ አንዱ የኔ ቤተሰብ ማለት ነው። አይ ልዩ ኃይል ተቋምን ከለቀቅማ አንፈልግም። እኛ የፈለግነው እዛው አማራ ክልል ልዩ ኃይል ላይ ሆነህ የእኛን ስራ የምትሰራ ከሆነ እስከ 10,000 ብር እንክፈልህ ሲሉት፣ አይ እዚህ ሆኜ እዚህ ምን ልሰራ እንደዛን ነገር አልፈልግም ብሎ የቀረ ቤተሰብ አለ። እኔ በወቅቱም ያን ያህል አላጋንን ነው ማለት በዚህ ልክ የጥፋት ኃይል ወር ያንን ለማሸፈት ወይም ምናምን ለማድረግ ይሆናል ብለን እሱም ያን ያህል ትኩረት አልሰጠውም። እኔም ጀስት እየገቡ ሳቦታጅ እንደዚህ የመፈጸምን አይነት ልምዳቸው ነው በሚል እንጂ በተጋነነ መልኩ ተቋሙን ገልብጦ አማራ ክልልን ለማጥፋት ያውሉታል ብለን አልጠበቅም። ከዛ በኋላ የሰሜኑ ግጭት ምናምን ተፈጠረ። ከዛ አዳዲስ ወጣቶች ወደ ልዩ ኃይል እንዲገቡ ተደረገ። ያ ልጁ የነገረኝ ነገር ሌሎች ብዙዎች ገብተውበታል እንደማለት ነው። ልዩ ኃይል ናቸው። ያን ክብራቸውን ለሌላ አካሂተዋል። እዛ ቦታ ላይ ያንን ተቋም ሊያጠፉ ነው የሚሰሩት እንጂ ያንን ተቋማቸውን ሊጠብቁ አልነበረም። እንዴት ተረጋገጠ? ዶክተር ገንፎና መስከረም የምትባለዋል ንግግራቸውን ማስታወስ በቂ ነው። ያ ቲም ነው እንደዚህ ቀስ በቀስ የተቀየረው። ይህን የሚመስል በጋዜጠኞች በሃይማኖት ቦታው በየትኛውም በንግዱ ዓለም ላይ በደንብ ነው የሚሰራው። በንግዱ ላይ አንድ ወቅት ላይ የግንባታ ማቴሪያሎች ውድ ሆነው እንዲጠፉ የተደረገበት ስንት ብር ታተርፋለህ? ነጋዴው አይ በወር 30,000 ብር አተርፋለሁ። ታተርፋለህ? ኦኬ እኔ 60,000 እሰጥሃለሁ፣ ምንም አይነት እቃ የለም በል፣ ወይም 3 እጥፍ 4 እጥፍ አድርገህ ሽጥ ይባላሉ ነጋዴዎች። ሰው እንደዛ እየተደረገ ይሰራ ነበር። ሳቦታጅ ሰዎች ናቸው። ከረንሲ ማሻሽ የዛቅር አመራር ልፍስፍስ ሰዎችን አምጥቶ መሾም፣ ከዛም ሁልጊዜም በውርደታቸው እንዲቀጥሉና ዛሬ የሰሩት ስህተት ነገ የጠላትን አጀንዳ ለማስፈጸም እንዲተጉ እንዲያስገድዱበት እያደረጉ ያሰዷቸው ነበር። ዛሬ የሚያጠፉትን ነገር እየተናገሩ ነገ የፈለጉትን ለማሰራት ማለት ነው። በልዩ ኃይል ላይ ይህንን በደንብ ያየሁበት ያንን ኃይል ይሄ የት ሊሆን ይችላል? ፌደራል ፖሊስ ላይ ሊሆን ይችላል። እኔ ስላላጣራው ነው። ለምን ሳቦታጅ ሲደረግ አንድ ቦታ ላይ መከላከያ ሰራዊት ላይ ሊሆን ይችላል። መከላከያ ሰራዊቱን በኦራል ኮንትሮባንድ የሚሰራ መከላከያ ሰራዊት የነበራት እኮ ኢትዮጵያ ነው። ቀዩ መጽሐፍ ከተነካ ተነስ የሚባል ኢትዮጵያ ግን መቼ መቼ ተረፈች ወደሚለው ነካ ነካ የማደርገው ብዙ ተደጋግሞ የተነገረ ስለሆነ ጠቅላይ ሚኒስትሩ ዓርብ የተዘጋባቸው ሰኞ ይከፈትላቸው በነበረ ሰዓት ነበር አብይን የምታሸንፉት። ከዛም ቀይ ቦኔት የለበሱ ስናይፐር እና ድሽቃ ብሬን የታጠቁ ወጣቶችን ኮማንዶዎችን ወደ ቤተ መንግስት የላካችሁ ጊዜ ነበር አብይን የምታሸንፉት። ከአብይና ከኢትዮጵያ አንጻር እነዚህ ሁለቶች ብቻ። ሌላውም እንደ አማራ ክልል ስንሄድ አመራሮችን አንዱን ገዳይ አንዱን ተገዳ አድርጋችሁ ያ ሸርና ሻጥር ተገዳደሉ ቢባሉ ከሌና ከሌት ቢሆኑም ምግባሩ ከበደ ምንም ለሞት የሚያሰጋ ነገር እንዳልነበረው በወቅቱ የታወቀ ነው። ለምን ተገደለ የሚሆነው በሆነ ቦታ ላይ ብለን ባንደመድመውም ተፈራ ማሞና ገዱ አንዳርጋቸው በዛ ወቅት ላይ ያሉ ነበሩ። እነሱ ዛሬ ላይ ራሳቸውን ገልጠው እስከመጡ ድረስ ወል ብለን ማጠቃለል እንችላለን ነበሩበት ማለት። ግን እንደ አማራ ክልል ብዙ ችግር ውስጥ መግባት ይችል የነበረው አንዱ ገዳይ አንዱ ተገዳይ ተብሎ አመራሮቹ ሲገዳደሉ ነበር። ሌላ ሁለተኛው አማራ ክልል ልዩ ኃይሉ ልትበተን ነው ተነስ 5 ተብሎ የተቀሰቀሰ ጊዜ። ሌላ ሶስተኛው ኦርቶዶክስ ተነካች ጥቁር ልበሱ ጥቁር አልብሱ የተባለ ጊዜ። ይሄ አሁን ፋኖ ብለው የመጡበት መንገድ ብታምኑ ባታምኑ
እስካሁን ድረስ አይደለም 1 ወር 2 ወር መቆየት አልነበረበትም። ሶሻል ሚዲያ ያጀገነው ብዙ የማይረቡ በቀቀኖች ገብተው ፈትፍተው ሰዎች በተሳሳቱላቸው ቁጥር እንደገና እቅድ እየጨመሩ እያሰፉ ሄደው እስከዛሬ ያቆዩት እንጂ የማይረባ ነው ስሜት የሚሰጥ አልነበረም። እንደ ክልልም እንደ ሀገርም ስጋት ሊሆን የሚችልበት ግን ልዩ ኃይሉን ትበተን ነው ብለው የበተኑት ጊዜ ኦልሞስት መሰረቱ ምናምን እንትን ብሎ ሲያበቃ ክራሹን ምናምን በየሰፈሩ ይዞ ለመሸጥ ምናምን ይወጣበት ጥቁር ልበሱ የሃይማኖት ጉዳይ ነው ገለሙት የሚለው በኦርቶዶክስ ተሸፍኖ የመጣው የእልቂት አዋጅ የዛን ጊዜ ከዛ በፊት ዋናው አመራሮቹ ሲገለገሉ አንዱ ገዳይ አንዱ ተገዳይ የሆነ ጊዜ እነዚህ 3 ነገሮች ነበሩ አማራ ክልልን የሚያፈርሱ የሚያጠፉ ከዛ ቀጥሎም ለኢትዮጵያ መጥፋት የሚኖር አንርሳት። እዚህ ጠቅላይ ሚኒስትሩን ወይም ኢትዮጵያን በእነሱ የሆነ ነገር ውስጥ ለማኖር አርብ ዘግተው ጠቅላይ ሚኒስትሩ ሰኞ የከፍቱበት የነበረው ወቅት ካለፈ በኋላ እነዚህ ምንም ነገር አልነበረም። ቀይ ቦኔት የለበሱት ገብተው መፈንቅለ መንግስት ለማድረግ ሄደው ፑሻፕ አሰርቶ የወጡበትን ያንን ወቅት ስናል ሌላው እንደ ሀገር በጣም የሚያስቀይም አስጠሊታ ሁነት ያ ደግሞ ከሀገርም አልፎ እንደ ቀጠና እንደ አፍሪካ እንደ ምስራቅ አፍሪካ ደግሞ በጣም ብዙ እሳት ያቀጣጥል የነበረው ዶክተር አብይ መስቀል አደባባይ ላይ እየተናገሩ የተጣለው ቦምብ ወይም ያ የመግደል እቅድ ቢሳካ ነው። ግን እስኪ አስቡት መስቀል አደባባይ ላይ የታቀደውን ግድያ አልፈን ቤተመንግስት ላይ የሆነውን አልፈን በቢሮ ቆልፎ መጫወቻ ማድረግን አልፈን ከማይታይ ምንም ነገርና ከጨለማ ወጥተን የሚታዩ ነገሮችን እያየን ዛሬ የሚደነግጥ ሰው እነዛ ክፎች እኮ ያውቁታል ምንም እንደማያመጡ ማለት ምንም ነገር ላይ አሉ መባላቸው በራሱ ትልቅ ጽድቅ ነው። እንደው መኖራቸው በጮታቸው መታወሻ ወር ማስታወሻ መሆናቸው እሱም ብቻ እንጂ ከዛ በኋላ የሆነ ነገር ላይ ሆነው ምናምን ያላሰቡትን እድሜ ያላሰቡትን መኖር እየሰጠናቸው ያለው እኛ መደናገራችን እንጂ ያውቁታል የትም ቦታ ቢሆን ከመጥፋት ውጪ እንደማይችል። እንደ ሀገርም እንደ አማራ ክልልም ግን እንደሱ አይነት እነዚህን ነገሮች ማስታወሱ ምንም ከመጀመሪያው ሰሜን እስከ መምጣት ውጭ የህወሓትም ሆነ የጥላቶቻችን እጅ ምንም አቅም የለው። እዚህ ይግባ እዛ ይግባ ነቲንግ ይገባል ያልቃል። ኦር የራሱ የሆነ ታክቲክ አለው። ይህንንም የሚሊተሪ ሳይንስ ላይ ያለ እንትኔ ባላወራም እንደ አጠቃላይ ሁኔታ ግን የሚያሸንፉባቸው ነገሮች እነዛ ነበሩ። ከዛ ውጭ ያለው መጋጋጥ ምናምን መጀናገር እስካለ ድረስ ዛሬም እኮ የተሰራውን እያየ የሚክዳል። ዛሬም አባይ ተገደበ እውን ሆነ የሚለውን ከሚያወራ ይልቅ አባይ አልተሳካም ወይ ግብጽ ወሰደችው እንዲባል የሚፈልግ ሰው አለ። ዛሬም ፈርሶ ስለፈረሰ ብቻ ነው። ዛሬም ገሎ ወይ ሞተና ምናምን አይነት ላይ ነው እንዴ? ሰው ከራሳችን ጋር ታርቀን ነገሮችን እየቀጣጠልን አይተን የሚጠቅመው ላይ ብንወስድና የኛም አስተዋጽኦ የሚጠቅመው ነገር ላይ ቢሆን ለመፍትሄው ብንሰራ ስናወራ ስንናገር ስንነጋገር የትኛውን ቦታ ላይ ምንም ነገር ስናደርግ በእውነት ያ ነገር እንዲፈታ ብናደርግ የኛ ተሳትፎ ባልተስተካከለ ቁጥር የጠላቶቻችን ተላላኪ ሆነው አገር የሚያበጣብጡ ነውረኛ ሰዎች አቅም እያገኙ ይላል። እኛ ስንስተካከል በአንድ ቀን ይጠቅማል። ለምሳሌ ምንድነው የሆነ በቃ በዚህ መካከል የሆነ እስክሪብቶ ብንይዝ ወይም ሌላ ነገር ብንይዝ ያ እስክሪብቶ የሚኖረው እጃችን ይሄ ክፍተት ውስጥ ካለ ድረስ ሊሆን ይችላል። የእጃችን ክፍተት በተሞላ ጊዜ ምንም አይነት ነገር በውስጥ የሚገባ አይኖርም አይነት። እኛ ሰው ከሆን ኢትዮጵያዊ ከሆን ሀቀኞች ከሆን በዛ መካከል ላይ ሆነው እኛን የሚያባሉ በሽታዎች ይጠፋሉ፣ ችግር ፈጣሪዎች ይጠፋሉ። የነሱ እድሜ የሚረዝመው እኛ በዛ
ባለማመን፣ እኛ ሰው ባለመሆን፣ እኛ እውነትን ባለመውደድ፣ እኛ እንደ ሀገር ተቀብለን ለሀገራችን መሻገር ማድረግ የሚገባንን ባለማድረጋችን። ስለዚህ ሰው ነው፣ ኢትዮጵያዊ ነው፣ ሀቀኞችን ነው። የእኛ አስተዋጽኦ በየትኛውም ቦታ ላይ እውነትን ሀቅና ወይም በአጠቃላይ ከገባንበት ችግር ሊያወጣ የሚችል ስራና አሰራር ላይ እንሳተፍ። ቢያንስ ጸሎት ማለት፣ ቢያንስ ዝም ማለት፣ ችግር ሊፈጥር የሚችል ነገር ባለመስራት፣ አድሏዊ ነገርን ባለመፈጸም፣ ፍትሃዊ የሆነ እይታ፣ እኛ ያላረጋገጥነውን ፍትህ፣ እኛ የማንኖረውን ፍትህ ሌሎች እንዲኖሩት ማሰብም ሌላ ኃጢአት ነው። እኛ ላይ ቢደረግ የማንወደውን ነገር ሌሎች ላይ እንዲደረግ መፍቀድ ወይም መደረጉን ሐላል ነው የምንል፣ ጦርነትን የምናበረታታ፣ እልቂትን የምናበረታታ ሰዎች እንደማይጠቅም ማወቅ፣ የትም ቦታ ይሁን የትም መቼም ይሁን መቼ ችግሮች እንደማይለቁን አለመርሳት። ፍርዱ እናገኘዋለን። የበደልነው ሰው ላይሆን ይችላል መልስ የሚሰጠን፣ ምላሹ ግን አይቀርም። እስኪ ዘመኑ ይዩት። ሰው ስንት ዓመት ይኖራል? ሚሊዮን እንጀራ ቢጋግር ስንት እንጀራ ነው የሚበላው? 100 ክፍል ቤት ቢኖረው አንዱ ክፍል ነው የሚተኛው። እንደ ጥላ የሚያልፍ ዘመን ያለ። መጨካከናችንን ምን አመጣው? የምናወራውና የምንሰራው ነገር በእውነት ፍሬውን እያሰብነው ነው? መዳረሻውን እያሰብነው ነው? ለማፍረስ፣ ለመግደል፣ ለመሞት ምናምን እንደ አይነት እልቂት ውስጥ ውለን አድረን መቼም ነገ ጽድቅና ጭብጨባ ምን ማለት አታፍሩም ወይ? አሁን እስኪ በተሰጣችሁ ክብር ላይ ያላችሁ ሰዎች ሁሉ ሰላማዊ ድሉ የተቀመጠላችሁ እናንተ ከኖራችሁበት በሽታ እንድትወጡ ተብሎ እንጂ ለመልካም ሰዎች ነው እንዴ? ሀገር ስታዋርዱ፣ ራሳችሁን ስታዋርዱ፣ በየሄዳችሁበት ርኩሰትን የምትኖሩ ቤተሰባችሁን እያባላችሁ ሀገራችሁን እያፈረሳችሁ መጠጥ ቤት ሄዳችሁ ግን አንድ የመኪና ቁልፍ ለሆነች ሴት የምትሰጡ ባለሀብቶች ሆናችሁ ባለስልጣን ሆናችሁ ሰዎችን ካልገደላችሁ ካላገዳደላችሁ በስተቀር ደስ የማይላችሁ ሁሉ ነገር ላይ ብዝበዛችሁ ዘርግታችሁ የሀገርና የሕዝብ ክብርን ሁሉ በሰቆቃ ሞልታችሁ ስታሰቃዩና ስትሰቃዩ የነበራችሁ ሰዎች ከዛ ነፃ ውጡ። ብዙዎች ነፃ ወጥተዋል። የቀራችሁት ነፃ ውጡ ወይ ዝም በሉ፣ ያቆሻሻ እጃችሁን አሳርፉ ተባለ። ወረቀት ሲሸጥ ወረቀት ሲገዛ የነበረው ባልዋለበት ያልሰራውን የሰበሰበ የማይገባውን ያገኘ ሁሉን ነገር ሲያጣምም የነበረ በተከበረው የተከበሩ ዳኛ የተከበሩ ፍርድ ቤት የተከበሩ እየተባሉ የተዋረዱ ነገሮችን ተሸክመው የነበራችሁ ሰዎች በዛ ነውራችሁ ብታሳፍሩንም እስከ ነውራችሁ ስራችሁ ይክፈላችሁ። የእናንተን ጉዳይ ፈጣሪ ጋር ተሳሰቡት። ግን ከዚህ በኋላ ያለውን ቆሻሻ ነገር አቁሙና ታውን ነው የተባለ። በዚህ ልክ እንዲህ አይነት በሽተኛነት እንትን አይነት ነው። ዛሬም ልቀቁን። ሌላው ደግሞ ተጎጂው ባልገባችሁ ነገር አትፍረዱ። ማፈሪያነት ወይ አልተጠቀማችሁ ወይ አልተጠቀም እኔና እናንተ የሚመስሉ በድህነት ላይ ያለ ሰዎች ወይም ተጎጂ ሆነን እድሜ ልካችንን ወጣትነታችን ዘመናችንን እነዚህ ጥቂት ባለጌና የተረገሙ ሰዎች በሃይማኖት አባትም በባለስልጣንነትም በፖለቲካም ቤት የሚቀመጡ ክብረ ቢስ ሆነው እነሱ ያቆሸሹትን ሁሉ እየጠረግን ስንሰቃይ የኖርን ሰዎች ደግሞ ዛሬም ከነሱ ጋር አብሮ መጮህ በጣም መረገም ነው። ያሳፍራል። የድሃ ማለት ይሄ ኢትዮጵያና ኤርትራ ተጣሉ፣ ኤርትራና ኢትዮጵያ ተጣሉ፣ ጥምዶን ተናናንተና ፈጠሩ። ሲያስጠላ ችግር ለመፍጠር የሚጠራቀም ችጋራ ነው። በውርደት የኖረና ውርደት ክብሩ የሆነ ተላላኪ ባንዳ ተጠራቅሞ ለሌላ ባንዳነት የሚሰባሰብበት የቆሻሻ ጥርቅም የወራዳ ስብስብ። ይህ ምን ብለን እንደምንገልጻቸው አናውቅም። ስታስጠሉ ግም ለግም ምን አይነት ቀፋፊ እንደ ኃጢአትም ምን አይነት ኃጢአት ሰርተን እንደሆነ አላውቅም። እንደነዚህ አይነት የተረገሙ ሰዎች መፈጠራቸው ተፈጥሮም እድሜያቸው መርዘሙ ዛሬም እድሜያቸው አለማጠሩ በቻልነው አቅም ለመፍትሄው ራሳችንን እናዘጋጅ። ምክንያቱም የዘራነው የምናጭደው እኛ ስለሆንን ማለት ነው። ድሉን ማንም ይሁን ማንም መጓተቱ ነው የሚደንቀኝ።
ዛሬም የኛ አለመቶበት፣ አለመጸጸት፣ ንስሐ አለመግባት ወደ ቀልባችን ወደ ህሊናችን መጥተን የሰራነውን ጥፋት ለማስተካከል አለመሞከራችን ነገ ሌላ መከራ እየሰነቀ መምጣቱና እንቀጣለን። መቀጣታችን ስለማይቀር ማለት ነው። የዘራነውን እናጭራለን። እንደሱ አይነት መከራችንን ለማራዘም የሚሄዱ ሰዎች እንጂ ፍርዱ ይቀራል ወይ? አይቀርም። ሁሉም የዘራውን ያጭራል። አብይ አልገባኝም የምትሉ ለ7 ዓመት ኮርስ አድርገን እዚህ ጉባኤ ኢትዮጵያ ላይ ተናግረናል። አብይ አህመድ አሊ የሚባለውን ልጅ ለማወቅ 7 ዓመት ማጥናት ያስፈልጋል። ኮርስ 7 ዓመት መጀመሪያ ዶክተሬታቸው ምናምን በተለይ በሕክምና ሳይንስ ላይ የሚሰሩ ልጆች 7 ዓመት ኮርስ ይወስዱ ነበር። በቃ 7 ዓመት አጥንታቸው ገባችሁ ነው። ዛሬም እዛ ጋር ግን ደግሞ ስትሳደቡ ስታዩ አቤት ራሳችሁ እንዴት እንደምትገለጡ ነው እንጂ እሱ ልጅ ጋር አደርሱም። እኔ እዚህ ቤት ደግሞ እንዳላችሁት ወንድሞቼ እዚህ ቤት የምናወራው አብይ ዶክተር አብይን ሚሊየን አብይ እናርገው፣ ሚሊየን ጀግኖች እናርገው። አብይ የሚሆነው ሚሊየን አብይ ሲሆን ሰው መልካም ወንድሞቻችንን በሚሊየን እናብዛቸው። በኢትዮጵያ ህዝብ ልክ እናርጋቸው። ሁሉም አብይ፣ ሁሉም ሀገር ወዳድ፣ ሁሉም ሀገር መሪ፣ ሁሉም ለሀገር ተቆርቋሪ፣ ሁሉም ሰላምን ወዳድ እንጂ ባንዳም መሆን ወዳና ወዲህ መወራጨት ጥቂት ሰዎች ራሱ በዚህ ልክ ተወራጭተው ረክሰው ተበላሽተው እንዲህ ያህል ከነቀነቁን እኮ እኛ የተደነው ብለን እያንዳንዱ ሰው ራሱ መጠየቅ ነው ያለብን። አንድ እግር በርበሬ መንቀል አቅቷቸው ነው ምናምን የሚባል ነገር ነበርና እነዚህን መሰል እስከዛሬ ድረስ አባልተው የሚያወሩትን የሚናገሩትን ስሟል። በእነዚህ መረበሽና በእነዚህ የሆነ ነገር መሆን በጣም ያስጠላል። መንግስት ግን ከውስጡ ያለውን በሽታ በጭካኔ እያጽዳ ደጋግመን የምናወራው ዛሬም እንደግማለን። ራሱን እየበላ ያለው ራሱ ውስጡ ያሉ ሰዎች ናቸው። ክብራቸውን ክደው ባርነት ነው። ጉቦ የሚቀበል ሰው ሸቀጥ ነው። ለከፈለው ሰው እንደሱ ቅሌታም፣ እንደሱ እርባና ቢስ፣ እንደሱ ሰላም ያጣ እንደሱ አይነት በሽተኛ የለም። ባቀለ ሁሉ ቦታ ላይ ለከፈለው ብቻ ክብሩን የሚሸጥ ማለት ነው። ይሄን ቸክ አድርጉት በየመስሪያ